የምናገርበት ክፍል ወይም ደግሞ የምናገርበት ርዕሰ ጉዳይ የመንፈስ ቅዱስ ሥራ በሚል ነው። በዚህ ርዕስ ነው የተሰጠኝ። ዛሬም የሚቀጥለው ሳምንት እንደ ጌታ ፍቃድ በዚህ ሐሳብ ላይ እናገራለን ማለት ነው። መንፈስ ቅዱስ ያላቆመ ሥራ ያለው አምላክ ነው። ዛሬም ይሰራል። ትናንት ይሰራ ነበረ፣ ወደፊትም ይሰራል። አሜን ትላላችሁ። ስለዚህ በጣም ምድራችን ላይ በዩቲዩብ የሚሯሯጡ ብዙ ትምህርቶች አሉ። በጣም ጠማማ ትምህርቶች አሉ። የመንፈስ ቅዱስን ሥራ ከሰዎች ሕይወት ውስጥ የሚከሉ የአገልጋዮችን በመንፈስ መነዳትና መነሳት በመንፈስ መጋልን የሚያለዝቡ ተራ እንደሆነ የሚያውጁ ትምህርቶች አሉ ምድሪቱ ላይ። እንግዲህኛ እንደ ክላሲካል ፔንቴኮስታልስ ደግሞ እንደ ፔንቴኮስታውያን በመንፈስ ግለት አሁንም መሄዳችንን መጨመር ያስፈልገናል። ለዚህ እውነት ደግሞ በየዕለቱ የምታውቁትን ደግመን ማለት ያስፈልጋል። ደግመን እያልን እንደገና በመንፈስ ግለት እየተነካን ያው ይሙላባችሁ ቀጣይ ነው አይደል? ጥምቀት አንድ ጊዜ ቢሆንም መሞላት በየዕለቱ አስፈላጊ ነገር ነው። ስለዚህ እንደ ጌታ ፈቃድ የመንፈስ ቅዱስ ሥራ ላይ እናገራለን። ዛሬ የሚቀጥለው ሳምንት በጣም እንጸልያለን። እግዚአብሔር ይነካናል። በመንፈስ እንነካለን። በመንፈስ የሚነካ ሕይወት እንዲኖረን ነው የተጠራ ነው እና ለዘብተኞች አንሆን። ሚዲያ ላይ የሚለቀቁ ጠማማ ትምህርቶች እውነት አይደሉም። እውነት ያለው እዚህ ውስጥ ነው። አሜን ነው። እዚህ ውስጥ ያለውን እናስተምራለን። እዚህ ውስጥ ያለውን እንለማመዳለን። እዚህ ውስጥ ያለውን ደግሞ እንከተለዋለን። እግዚአብሔር ስም የተባረከ ይሁን። ከሐዋርያት ሥራ ምዕራፍ 1 ላይ ያለውን ክፍል አነብና እንዲሁም ምዕራፍ 2 ያለውን አንድ ቃል አነብና ወደ ዋናው ትምህርት ይዘልቃለሁ። በሐዋርያት ሥራ ምዕራፍ 1 ቁጥር 5 እና 8 ላይ እንደዚህ የሚል ቃል አለ። አብ የሰጠው የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። ቁጥር 8 ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳ ሁሉ በሰማርያም እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ። ምዕራፍ 2 ቁጥር 1 በበዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጠው የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸው ላይ ተቀመጠባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል። ሃሌሉያ! በጣም ደስ ይለኛል። ጌታ የሰጠው ተስፋ ለአገልግሎት የሚያበቃ ለሕይወት ጥራት የሚያበቃ ጌታ ኢየሱስ ክርስቶስ የሰጠው ተስፋ ምዕራፍ 2 ላይ ሲጠብቁ ሳለ መንፈስ ቅዱስ መጣ፣ በሁላቸውም ላይ ሞላባቸው። ይሄ ለጥቂት ብቻ የተሰጠ አይደለም፣ ለሚጠባበቅና ለሚናፍቅ ሁሉ እግዚአብሔር በፈቃዱ የሰጠው ባርኮት ነው። መንፈስ ቅዱስ ሰፊ ርዕስ ነው። ስለዚህ በጣም ትኩረት ተሰጥቶ ስራው ላይ እንድናገር ነው የተነገረኝ። ነገር ግን ስለ ስራው ለመናገር መንፈስ ቅዱስ ማን ነው የሚለውን ብቻ ትንሽ ነገር ልናገርና ወደ ስራው ገባለሁ። ይሄ መንፈስ ቅዱስ ማን ነው? የሥላሴ ሶስተኛ አካል መንፈስ ቅዱስ ተብሎ ይጠራል እና ቅዱስ የሚለው ቃል ባህሪውን የሚገልጽ ስለሆነ መንፈስ ቅዱስ በመባል ሲጠራ ታያላችሁ። ከባህሪው ጋር ተያያዘ እና ይሄ መንፈስ ቅዱስ ማን ነው? መንፈስ ቅዱስ ማን ነው? ሁለት አንኳር ነገሮች ላይ ነው የምናገረው። አንደኛው መንፈስ ቅዱስ እኔነት ያለው አምላክ ነው። ፐርሰን ነው። የኤሌክትሪክ ኃይል አይደለም። የሆነ ኃይል አይደለም። የእግዚአብሔር ኃይል አይደለም። እግዚአብሔር ነው ራሱ። መንፈስ ቅዱስ ኃይል አይደለም፣ ኃይል ሰጪ ነው። ማንነት ያለው ፐርሰናሊቲ ያለው አምላክ ነው። መንፈስ ቅዱስ ኃይል ወይም ነፋስ ሳይሆን የራሱ ማንነት ያለው አካል ያለው አምላክ ነው። መንፈስ ቅዱስ አካል ያለው አምላክ መሆኑን የሚያመለክቱ ባህሪያቱ በእግዚአብሔር ቃል ላይ ተገልጠው እንመለከታለን። እነዚህ ባህሪያቶቹ መካከል
መንፈስ ቅዱስ አካል ላለው የሚሰጥ ስም አለው። ስሞቹ ማንነቱን ይገልጣሉ። ጰራቅሊጦስ የሚለው የግሪክ ቃል የሚያሳየን አጽናኝ በማጽናናት ሰዎችን ከወደቁበት ማንሳት የሚችል ስብዕና ያለው ማንነት ያለው አምላክ ነው። ይሄ ስም ለነፋስ አልተሰጠም፣ ለሆነ ኃይል አልተሰጠም። ማንነት ያለው አምላክ። ሁለተኛው የማንነት መገለጫ ባህሪያት ያሉት ነው። በዚሁ በማንነት አለው ስንል የማንነት መገለጫ ባህሪያቶች ስላሉት ነው። ስሙ ብቻ ሳይሆን ባህሪያቱ መለኮትነቱን ያረጋግጣል። መንፈስ ቅዱስ እንደ ሰው አካል ያለው ነው። አካል የሰው ባህሪያትንም እናይበታለን። እንደ ሰው ፈቃድ አለው፣ እንደ ሰው ዕውቀት አለው፣ እንደ ሰው ደግሞ ፈቃድ አለው፣ ስሜት አለው። እነዚህ የማንነት መገለጫ የሆኑት ሶስት ውቅሮች ዕውቀት፣ ፈቃድ፣ ስሜት የሚባሉት በመንፈስ ቅዱስ ውስጥ አሉ። ስለዚህ መንፈስ ቅዱስ አምላክ ነው፣ ማንነት ያለው አምላክ ነው ምለው ለዚህ ነው። ያ ብቻ አይደለም፣ ማንነት ያለው የሚሰራውን ስራ ሁሉ መንፈስ ቅዱስ ይሰራል። ፈጠን ብሎ ትኩረት ኢየሱስ ስላልሆነ ነው። ማንነት ያለው ስራ ሁሉ ይሰራል። ለምሳሌ መንፈስ ቅዱስ ያስተምራል። ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው ይላል የእግዚአብሔር ቃል ሲናገር። መንፈስ ወደ እናንተ በመጣ ጊዜ ሁሉን ያስተምራቸዋል ይላል። መንፈስ ቅዱስ አስተማሪ ነው። ይሄ ማንነት ያለው ሊሰራው የሚችለው ነገር ነው። ማንነት ያለው አምላክ መሆኑ መገለጫው ነው። መንፈስ ቅዱስ ይመሰክራል። ስለ አብ ይመሰክራል፣ ስለ ወልድ ይመሰክራል። ኢየሱስ ክርስቶስ ከሙታን እንደተነሳ ይመሰክራል። በሰዎች ሕይወት ውስጥ ምስክርነቱ ይሰጣል። ዮሐንስ ወንጌል 15:26 ማየት ይችላልላችሁ። ሮሜ ምዕራፍ 8:16። ሌላው ስራው መንፈስ ቅዱስ ይመራል። ሰዎች ወዴት መሄድ እንዳለባቸው፣ እንዴት መሄድ እንዳለባቸው ይመራል። አገልጋዮቹ ወዴት አቅጣጫ ሄደው ማገልገል እንዳለባቸው ይመራል። የእግዚአብሔርን የልብ ሐሳብ አውቀው እንዲያገለግሉ ምሪት ይሰጣል። ይሄ ማንነት ያለው አምላክ የሚፈጽመው ተግባር ነው። መንፈስ ቅዱስ ይወቅሳልም። ዓለምን ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ምን ያደርጋል? ይወቅሳል። እያንዳንዳችን በመንፈስ ቅዱስ ተወቅሰን ነው ወደ እግዚአብሔር መንግስት የመጣ ነው። መንፈስ ቅዱስ ሰዎችን ካልወቀሳቸው በስተቀር ወንጌል ስለተናገርን ብቻ አይድኑም። ተነግሯቸው ያልመጡ ብዙ ናቸው። ስንናገር መንፈስ ቅዱስ የሰዎችን ልብ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ይወቅሳል። ያን ጊዜ ሰዎች ምላሽ ይሰጣሉ ለክርስቶስ። ያ ብቻ አይደለም፣ መንፈስ ቅዱስ ከወቀሰ በኋላ ሰዎችን ሁሉ ወደ እውነት ይመራል። ማንነት ስላለው፣ ማንነት ያለው አምላክ ስለሆነ ይወቅሳል፣ ደግሞም ወደ እውነት ይመራል። ዮሐንስ 16:13 የሚነግረን ይሄን ሐሳብ ነው። እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። በጣም የሚገርመው ወደ እውነት ብቻ አይደለም ያለው፣ ወደ እውነት ሁሉ፣ እውነት ወደ ሆነ ነገር ሁሉ መንፈስ ቅዱስ ይመራናል። እኛ ለመንፈስ ቅዱስ ክፍት ሆነን ለመንፈስ ቅዱስ የተሰጠ ሕይወት ይኖረን ዘንድ ነው እንጂ የሚፈልገው መንፈስ ቅዱስ መምራት ባህሪው ነው። እስኪ አሜን በሉ ባካችሁ። ፈቃዳችሁ ከሆነ ራሳችሁን ለመንፈስ ከሰጣችሁ እርሱ ሁሉ ጊዜ ወደ እውነት ሁሉ ይመራናል። መንፈስ ቅዱስ ለአገልግሎትም ይጠራል። ለአገልግሎት ይጠራል። ጠርቶን የመጣ ነው። በርቶልን የመጣ ነው። እያንዳንዳችን ካህናቶች ነን። የአዲስ ኪዳን ካህናቶች ነን። እግዚአብሔር ወደሚፈልገው አቅጣጫ፣ ወደሚፈልገው አገልግሎት ስፍራ ሰዎችን እየጠራ ያመጣል። ለጠራኋቸው ስራ ለዩልኝ ይላል። ለሙሉ ጊዜ አገልግሎት ሰዎች ይጠራል። ደግሞም ለየትኛውም አገልግሎት ይጠራል። እዚህ ሙዚቃ የተጫወቱት የሙዚቃ ታለንት ስላላቸው ብቻ አይደለም። ዝንባሌውን ሰጥቷቸው ሙዚቃ ለመጫወት ሄዱ። ያን የተማሩትን ነገር ደግሞ እግዚአብሔር መንግስት ላይ ኢንቨስት ለማድረግ መጡ። መንፈስ ቅዱስ ያግዛል፣ ይመራል ሰዎች ወደ አገልግሎት። መንፈስ ቅዱስ ትእዛዝ ይሰጣል ወይም አቅጣጫን ያሳያል። መንፈስ ቅዱስ ይማልዳል በሰዎች ሕይወት ውስጥ ነው። መንፈስ ቅዱስ ይመራል። መንፈስ ቅዱስ ይናገራል። መንፈስ ቅዱስ ለአገልግሎት ይሾማል። እነዚህ ስራዎቹ ሁሉ ማንነት ስላለው የሚሰራቸው ስራዎች ናቸው። የጌታ ስም የተባረከ ይሁን። ያ ብቻ አይደለም፣ ማንነት ባለው አካል ላይ የሚሆንበት በእርሱ ላይ ሆኖበታል።
ማንነት ስላለው ነው። ተዋሽቷል፣ ተፈታትነውታል፣ ተቃውመውታል፣ አዝኗል፣ ተሰድቧል። አሁንም ድረስ ይሰደባል። መንፈስ ቅዱስ ማንነት ያለው አምላክ ስለሆነ ማንነት ስላለው አብና ወልድ በራሳቸው ሕይወት እንዳላቸው መንፈስ ቅዱስም በራሱ ሕይወት ያለው አምላክ ነው። እግዚአብሔር እንዲህ ይላል የሚል የነቢያት ትንቢት እናነባለን በመጽሐፋችን ውስጥ። የምወደው ልጅ እርሱ ነው እርሱን ስሙት የሚል ስለ ክርስቶስ ተነግሯል። በርናባስና ሳኦልን ለጠራዋቸው ሥራ ለዩልኝ ብሎ ደግሞ ተናግሯል። ሕይወት አለው፣ በራሱ አለው። ሁለተኛውን ሐሳብ ላንሳ። መንፈስ ቅዱስ ማን ነው ስንል ፐርሰናሊቲ ያለው አምላክ ነው የመጀመሪያ ያነሳሁት። ሁለተኛ መንፈስ ቅዱስ ማን ነው? መንፈስ ቅዱስ መለኮት ነው። በደንብ አስምሩበት። ኃይል አይደለም። መንፈስ ቅዱስ ለሰዎች ኃይል ይሰጣል፣ ለአገልግሎት ኃይል ይሰጣል። ስራዎቹ ላይ ስንመጣ በስፋት ነው የምናየው እንጂ እርሱ መለኮት ነው። የሆነ ኃይል ብቻ አይደለም። አንዳንድ ልማዶቻችን መንፈስ ቅዱስን ኃይል ብቻ አድርገን እንድናስበው አድርጎናል። ኃይሉን ተቀበሉ፣ ኃይል ምናምን ሲባል መንፈስ ቅዱስ የሆነ ነገር መጥቶ ቁጭ የሚል ኃይል አድርገው ነው ያስቡታል። ኖ፣ መንፈስ ቅዱስ መለኮት ነው። አሜን በሉ። አምላካችን ነው፣ መለኮት ነው። ከአብና ከወልድ ጋር የተካከለ ማንነት ያለው። የላቲኑ ቃል ሆሞ ኡሲዮን የሚል ቃል ነው የሚናገረው። ሆሞ ኡሲዮን ማለት ከአብና ከወልድ ጋር የተካከለ ማንነት ያለው፣ ያልተዛነፈ ማንነት ያለው። ኦሪገን የተባለ አንድ የቤተክርስቲያን አባት እንደዚህ አለ። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው አለና ግን ሳቦርዲኔሽን አለ። አብ የመጀመሪያ ነው፣ ወልድ ከአብ ያንሳል፣ መንፈስ ቅዱስ ደግሞ ከአብና ከወልድ ያንሳል ብሎ አስተማረ። የስተት ትምህርት ነው። አሬስ የሚባል ደግሞ ተነሳና አይ እግዚአብሔር አንድ ብቻ ነው፣ አምላክ አንድ ብቻ ነው፣ ወልድ በአብ የተፈጠረ ፍጡር ነው፣ ግን አምላክ እንዲሆን የሰጠው መለኮት ያልሆነ አምላክ እንዲሆን ስልጣን የሰጠው፣ ወልድ ደግሞ ዓለማትን ለማዘጋጀትና ለመፍጠር ኃይል እንዲሆነው የፈጠረው የመጀመሪያው የወልድ ፍጡር መንፈስ ቅዱስ ነው ብሎ አስተማረ ማለት። ይሄ አሬኒዝም ነው። ቤተክርስቲያን እንዲያስተካክል ነግራው እምቢ ስላለ ያወገዘችው ውግዝ ከማሪዮስ ሲባል ሰምታችሁ ታውቃላችሁ አይደል? አንደኛ የተወገዘበት የክርስቶስን ማንነት ፍጡር ማለቱና መንፈስ ቅዱስን አምላክ ሳይሆን ኃይል ብቻ ነው ብሎ ማስተማሩ ነው። ሌላኛው ሴባሊዮስ የሚባል ሰው ነው። ኦንሊሰስ ምንላቸው ዛሬ። ሴባሊዮስ ደግሞ አይ አምላክ አንድ ነው፣ ራሱን በተለያየ ሙድ ነው የገለጠው። መጀመሪያ አብ ነበር፣ ከዛ ወልድ ሆነ፣ ከዛ መንፈስ ቅዱስ ሆነ። ያው ነው ሲሽከረከር የቆየው እንጂ የተለየ ስብዕና የለውም ብሎ አስተማረ። ይህም መጽሐፍ ቅዱሳዊ መሰረት የሌለው አስተምሮ ነው። ዛሬም የሥላሴ አስተምሮን የሚቀበሉ የሚመስሉ ነገር ግን በባህሪያቸውና ባስተምሯቸው ክህደት ውስጥ ያሉ ሰዎች ናቸው ያሉት። ካስተምሯቸው ነጥረው እናውቃቸዋለን። ወገኖቼ የኔና የናንተ አምላክ የሆነው መንፈስ ቅዱስ መለኮት ነው። ከአብና ከወልድ ጋር የተካከለ ማንነት ያለው መለኮት ነው። መለኮት ስለሆነ መለኮታዊ ስም አለው። ከአብና ከወልድ ጋር በኩልነት የተጠራ አንዳንድ ጊዜ በማቴዎስ 28 ላይ ሲነሳ እንግዲህ ሂዱና በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ይላል። ስለዚህ አብ መጀመሪያ ስላለ ልክ ኦሪገን እንዳለው የሳቦርዲኔሽን አለ፣ ወርታች ብልጫ አለው ላይ ነው። በሐዋርያት ቤኔዲክት ሂዳችሁ ተመልከቱ። የሐዋርያት ቡራኬ ላይ የእግዚአብሔር መንፈስ አስቀድሞ ወልድን አስከትሎ አብን በመጨረሻ ዘርዝሮታል። ያ ማለት ይበላለጣሉ ማለት ነው አይደለም። ጸሐፊዎቹ ሊገልጡ የሚፈልጉትን ሐሳብ ለመግለጥ ተጠቅመውበታል። በአብ በወልድ መንፈስ ቅዱስ መካከል መበላለጥ የለም። እግዚአብሔር አንድ አምላክ ራሱን በሶስት አካል የገለጠ ሶስቱም ምኔባዮች ሶስቱም ፐርሰና ወይም ደግሞ መለኮት እኩልነት ያላቸው በባህሪ መዛነፍ የሌለባቸው ፍጹም አንድ አምላክ መለኮት ስለሆነ መለኮታዊ ባህሪም አለው። መለኮት ስለሆነ መለኮታዊ ባህሪያት አሉት። እነዚህ መለኮታዊ ባህሪያት ምንድናቸው? መለኮታዊ ባህሪያት ምንላቸው? እንደምታውቁት መንፈስ ቅዱስ ዘላለማዊ ነው። ዕብራውያን 9:14 ላይ በዘላለም መንፈስ ራሱን ለእግዚአብሔር ያቀርበ ይላል። ዘላለማዊ ነው።
ፍጥረታት ሲፈጠሩ ከመጀመሪያ ነበረ። ክርስቶስ እንኳን ራሱ በመስቀል ላይ ያቀረበው በዘላለም መንፈስ ነው። ዘላለማዊ ነው፣ አልፋና ኦሜጋ። መለኮታዊ ባህሪያት አሉ ስንል በሁሉ ስፍራ የመገኘት ኦምኒ ፕሬዘንት ነው። የትም ስፍራ አለ። ወደ ሰማይ በወጣ አንተ በዚያ ነህ፣ ወደ ምድር ታችኛ ክፍል በወርድ አንተ በዚያ አለ። የንስርን ክንፍ ወስጄ እስከ ምድር ዳርቻ ብበርር እጅ በዚያ ትመራኛለች። ጨለማ ይሸሽገኛል ብል ሌሊት በዙሪያዬ ብርሃን ይሆናል። ከመንፈስ ወዴት ሄዳለሁ? ከፊትህስ ወዴት እሸሻለሁ? ዘላለማዊ ነው። በሁሉ ስፍራ ደግሞ ይገኛል። ማንም ሰው ከርሱ ሊሰወር ሊሸሸግ አይችልም። ውስንነት የለበትም መንፈስ ቅዱስ። ያ ብቻ አይደለም፣ ሁሉን ቻይ ነው። በፍጥረት ስራ ውስጥ አንደኛ ሁሉን የሚችል የአምላክ እስትንፋስ ፈጠረኝ፣ የእግዚአብሔር መንፈስ ሕይወትን ሰጠኝ ይላል መጽሐፍ ኢዮብ 33:4 ላይ። በመንፈስ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ሁሉን ቻይ ነው። ከሰው ችሎታ ጥበብ በላይ ነገሮችን ማከናወን መስራት የሚችል መንፈስ ቅዱስ ነው። ያ ብቻ አይደለም፣ ባህሪያቶቹ ሁሉን አዋቂነትን ይገልጣል። ኦምኒሴንት ነው፣ ማያውቀው ነገር የለም። አንደኛ ቆሮንቶስ ምዕራፍ 2 ላይ መንፈስ የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ይመረምራል ይላል። እግዚአብሔር በመንፈሱ በኩል ለኛ ገለጠው። እኛ የበራልን የተገለጠልን ነገር ሁሉ በመንፈስ ቅዱስ ኃይል ነው። የሆነ ነገር በርቶላችሁ ከሆነ የበራላችሁ በመንፈስ ቅዱስ ነው። ምክንያቱም የእግዚአብሔርን ጥልቅ ነገር መረዳት የምንችለው በመንፈስ ብቻ ነው። ያ ብቻ አይደለም፣ መለኮት ስለሆነ መለኮታዊ ስራንም ሰርቷል። ሶስተኛው ሐሳቤ መለኮታዊ ስራን ሰርቷል። ያ ማለት መንፈስ ቅዱስ ከአብና ከወልድ ጋር ፍጥረትን ፈጥሯል። መንፈስ ቅዱስ ዳግም ልደት በሰዎች ሕይወት ውስጥ በመስጠት የዳግም ሕይወት መሰረት ነው አለ። ለአዲስ ልደት በሚሆንና በመንፈስ ቅዱስ መታደስ አዳነን እንጂ ይላል። የዳነው በመንፈስ ቅዱስ መታደስ ነው። ይወክሰንና ስንመጣ አዲስ ልደት ይሰጠናል። ይወክሰንና አምናለሁ ስንል ወዲያው ወደ ክርስቶስ አካል ያጠምቀናል። አንደኛ ቆሮንቶስ 12:13 እንደሚነግረን በመንፈስ ቅዱስ ወደ ክርስቶስ አካል ስንጠመቅ የክርስቶስ የአካል ብልቶች እንሆናለን። ራሳችን እርሱ ነው፣ እኛ የአካል ብልቶች ነን። ያ ማለት አድራሻችን ሰማይ ይሆናል። በአብ ቀኝ ቅምጠታችን በሰማይ ይሆናል። ከእግዚአብሔር ጋር አብረን ለመኖር የእግዚአብሔርን ፊት ለማየት የሚያስችል ማንነት ስብዕና እናገኛለን። ደስታ፣ ሰላም፣ እረፍት፣ ብንሞት ትንሣኤ፣ ልጅነት፣ ወራሽነት፣ አባባ የምንልበት የልጅነት መንፈስ፣ ይሄ በመንፈስ ቅዱስ ስራ በሕይወታችን የመጣ ነው ወገኖቼ። መንፈስ ቅዱስ ሰዎችን ይቀድሳል። መንፈስ ቅዱስ በሰዎች ሕይወት ውስጥ ፈቃዱንና ሐሳቡን ይፈጽማል። ሙታንን አስነስቷል፣ ደግሞም በትንሣኤ ያስነሳናል። ስለዚህ የኔና የናንተ መንፈስ ቅዱስ ማን ነው ስትሉ ሁለት አንኳር ነገር ነው ያነሳሁት። አንደኛው ማንነት ያለው ፐርሰናሊቲ ያለው አምላክ ነው። ኃይል አይደለም፣ የሆነ ተራ ኢንፍሉዌንስ አይደለም፣ መለኮት ነው። ፐርሰናሊቲ ያለው ዕውቀት፣ ፈቃድ፣ ስሜት፣ የማንነት መገለጫ ያሉት አምላክ ነው። ሁለተኛ ያነሳሁት መንፈስ ቅዱስ ማን ነው ስንል መለኮት ነው። ከአብና ከወልድ ጋር የተካከለ ማንነት ያለው አምላክ። አሁን ወደ ዋና ሐሳብ መጥቻለሁ። ይሄ መንፈስ ቅዱስ ታዲያ ስራው ምንድነው? ዛሬ በአዲስ ኪዳን በብሉይ ኪዳን የሰራቸው ስራዎች ላይ አተኩራለሁ። የሚቀጥለው ሳምንት ደግሞ በአማኞች ሕይወትና አገልግሎት ላይ የሚሰራውን ስራ ለማየት እንሞክራለን። ይህ መንፈስ ቅዱስ ስራ ምንድነው? መንፈስ ቅዱስ ስራ በብሉይ ኪዳን እንዴት ነበር የሰራው? በብሉይ ኪዳን ዶርማንት ነበር ወይ ሰራ ነበር? እንደ ሴባሎሳን በብሉይ ኪዳን የነበረው አብ ብቻ ነው። ያው ነው ደግሞ ኋላ በአዲስ ኪዳን ወልድ ይሆነው። ወልድ ደግሞ ከሄደ በኋላ እሱ ነው መንፈስ ቅዱስ ሆነ የመጣው። ሞዳሊዝም እንላቸዋለን በስነ መለኮት። ሞዳሊዝም በተለያየ ሙድ ራሳቸው መግለጣቸው ጋር ተያይዞ ማለት ነው። ግን መንፈስ ቅዱስ በብሉይ ኪዳን ስራ ነበረ ወይ ካላችሁ፣ አዎ ይሰራ ነበረ። ምን ሰራ? አንኳር ነገሮችን ፈጠን ብዬ ልናገር። አንደኛ መንፈስ ቅዱስ ፍጥረትን በመፍጠር እና ሕይወትን በመስጠት ስራ ውስጥ
ተሳትፎ። ስለዚህ ፍጥረት የሚታየው ኮስሞስ ወርልድ የሚታየውና የማይታዩ ፍጥረታት ሁሉ የተፈጠሩት በመንፈስ ቅዱስ ነው። ወልድም ፈጣሪ ነው፣ አብም ፈጣሪ ነው፣ መንፈስ ቅዱስም ፈጣሪ ነው። በፍጥረት ስራ ውስጥ ተሳትፏል። እሱ ብቻ አይደለም፣ ህይወት በመስጠት ስራ ውስጥ ተሳትፏል። አሁን እኔና እናንተ ህይወት ያለን መንፈስ ቅዱስ ህይወት ስለሰጠን ነው። ሁሉን የሚችል የአምላክ እስትንፋስ ፈጠረኝ፣ የእግዚአብሔር መንፈስ ህይወትን ሰጠኝ። መዝሙር 4 ቁጥር 29-30 ማየት ይችላልላችሁ። ህይወት ለሌላቸው ህይወትን የሰጠ ይሄ የሚታየው ዓለም ከማይታየው ነው እንደሚል መጽሐፍ የማይታየው ዓለም ከማይታየው ዓለም ይሄ የሚታየው ዓለም እንዲገለጥ መንፈስ ቅዱስ ሰርቷል። በመፍጠር ስራ ውስጥ የሚታየው ዓለም ውበት እንዲኖረው ያደረገ በፍጥረት ስራ ውስጥ ተሳተፈው መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ ፈጣሪ ነው ማለት ነው። የመንፈስ ቅዱስ በብሉይ ኪዳን ውስጥ ሁለተኛው በብሉይ ኪዳን የሰራው ስራ መንፈስ ቅዱስ ሰዎችን ለተለያየ አገልግሎትና ስራዎች ይለይ ነበር። ይለያቸውና ኃይልና ብቃት ይሰጣቸው ነበር። በጣም የሚገርመው በብሉይ ኪዳንም ነገስታቱን እኔ አልችልም ይሉና ትችላለህ ብሎ ያመጣና የመቻልን ጸጋ በውስጣቸው ያስቀምጣል። ዳዊት ንጉስ እንዲሆን እግዚአብሔር የጠራው ከየት ነው? ከምድረ በዳ። ሳምሶን ፍልስጤማውያን እንዲበቀል በኤስታኦል ሸለቆ በዳን ሰፈር ያነቃቃው ነበር። ኃይል ሰጠው፣ በር የሚነቅልበት ፍልስጤማውያን የሚመታበት በራሱ የህይወት ዝርክርክነት ከተጠራበት ዓላማ ወደቀ እንጂ እግዚአብሔር ሰዎችን በኃይል አስታጥቆ ይጠራል አገልግሎት። የእግዚአብሔር መንፈስ ሰዎችን ብቁ ያደርጋቸዋል። ለአገልግሎት ይጠራና ኃይልና ብቃትን ይሰጣቸዋል። ሳሙኤል በስለት የመጣ ልጅ እግዚአብሔር ወደ መቅደሱ እንዲመጣ በራሱ መንገድ የጠራው በቤተ መቅደስ ውስጥ በመንፈስ የነካውና ራሱን የገለጠለት ሳሙኤል በእስራኤል መካከል ታላቅ ተሐድሶና መነቃቃት ያመጣ ሰው፣ ብቃትንም ችሎትንም። እስቲ አስቡት፣ የመሃል ልጅ በመቅደስ ውስጥ ያደገ ግን በእስራኤል መካከል ሲገለጥ ቃሉ ጠብ የማይል ነብይ፣ ወደ 4 የነቢያት ትምህርት ቤቶችን ያቋቋመ፣ በጌልጌላ በቤቴል በጣም በርካታ ነቢያቶችን ያስነሳ የተቀባ ሰው ነበር። ኃይል ብቃትን መንፈስ ቅዱስ በሰዎች ይሰጣል። ይጠራና ይለይና አቅም ይሰጣቸዋል። አሜን። ዛሬም እግዚአብሔር ይጠራና እንደሱ ነው የሚያደርገው እኮ። ለሆነ ነገር ይጠራቸዋል። ኧረ እኔ አልችልም ስሉ፣ አይ አንተም አትችልም፣ ልክ ነው፣ እኔ አልችልም፣ አንቺም አትችይም። ግን የሚችለው ጌታ ወደኛ ሲመጣ ያስችለናል። እርሱ ባህሪው ነው። ማንም እንዳይመካ እኮ ነው። ማንም እንዳይመካ፣ ማንም በራሱ እንዳይመካ ይጠራውና ምስኪኑን ከፋንድያ አንስቶ ካለቆች ጋር ከፍ ያደርገዋል አለ ዳዊት። እውነት ነው እኮ ከበግረኛ አይ እስኳ ይሆናል ተብሎ አይመስለኝም ማለት። ምክንያቱም ትከሻው ሰፊ ያላር ቁመቱም ዘለግ ያር አይደለም። ግን ጠራውና ዘይት ፈሰሰበት። ያቺ ኢንሲደንስ ያቺ ሞመንት የዳዊትን የህይወት አቅጣጫ ቀየረችው። ሃሌሉያ። መንፈስን አትወሰድብኝ አለ። የብቃቱን ጭብጥ ያውቅ ነበር። የዳዊት ስኬት መንፈሱ ነበር። መናፍስትን የሚያባረው መንፈስ ሲወርድበት ነበር። በገና ሲደረድር መንፈስ ያገኘው ነበር። በሳኦል ውስጥ የሚያንገላታውን መንፈስ የሚያርቅ አያችሁ። መንፈስ ቅዱስ በብሉይ ኪዳን ስራ ሰዎችን ለአገልግሎት ይጠራና ኃይልና ብቃት ይሰጣቸው ነበር። በርካታ ሰዎችን መጥቀስ ትችላላችሁ። በሙያተኞች ሰርቷል፣ በመሳፍንት ሰርቷል፣ በጦረኞች መካከል ሰርቷል፣ በነቢያት መካከል ሰርቷል። ጠርቶ ከዋርካ ለቃሚ ጠርቶ የህዝብ ነብይ ያደርጋቸው ነበር። ደካማውን ጠርቶ ብርቱ ያደርግ ነበር። ሌላው የመንፈስ ቅዱስ ስራ በብሉይ ኪዳን ዘመን ሶስተኛው መንፈስ ቅዱስ የእግዚአብሔርን ህዝቦች የእግዚአብሔር ፈቃድ በማድረግ በጽድቅ እንዲኖሩ ይረዳቸው ነበር። በጣም የመንፈስ ቅዱስ ጨዋ ባህሪ አንደኛው መሰላችሁ፣ ሰዎችን በጽድቅ እንዲኖሩ፣ እግዚአብሔርን እየመሰሉ እንዲኖሩ፣ ለእርሱ እየተገዙ እንዲኖሩ፣ ፈቃዱን እየፈጸሙ እንዲኖሩ
ያበቃቸው ነበር። ከአሎቱ ጋር የተገናኘ ከመንፈሱ ጋር የተገናኘ ሰው በቅድስና የመኖር አቅም አለው። አሜን አትሉ? አሁን እኮ ህይወትን የሚያዝረከርከው ከመንፈስ ጋር ያለን ግንኙነት መውደቁ ነው። በጣም የሚገርማችሁ ሚዲያ ላይ ሲወረወሩ ታያችሁ ይሆናል አንዳንድ ትምህርቶች፣ ጠማማ ትምህርቶች ሁለት ነገር ላይ ያነጣጥራሉ። ድነሃል፣ የዳነው ውስጠኛው ነገር ነው። አንዴ ከዳንክ በኋላ የትም አትሄድም ይለውና መንፈስ ቅዱስ ደግሞ አንዴ ታትማ አያስፈልግህም። አያችሁ፣ የሚቀድሰው መንፈስ ይመቱታል። በልሳን መጣበታለሁ ሳም በልሳን መናገር መለፍለፍ ነው ብለው ሕፃን ልጅንና በልሳን የሚናገሩትን እያወዳደሩ ይሄው አንዴ ይሄም ልፍለፋ ነው። ይሄ ብላስፌሚ ነው። በመንፈስ ቅዱስ ላይ የሚደረግ ስድብ ነው። ሁለቱን ነገር ነው የሚመቱባቸው። የሚቀድሳቸው መንፈስ ወደ ህይወታቸው እንዳይጋብዙ ተራ እንደሆነ ያስተምሯቸዋል። ከዚያስ በቃ እንደ ድነሃል የፈለከውን ብትሆን ምንም አትሆንም ይሉታል። ኃጢአትን ይለማመዳል። ለዚህ በዚህ ዓለም አስተሳሰብ ለተዋጠ ምድራዊ የኃጢአት ዝንባሌ የዋጠው ሰው ይመቸዋል ይሄ ትምህርት። የሚቀድሰው እና ተቀደስ ብሎ የሚገስጸው መንፈስን አርቋል። ከዛ ደግሞ እዚህ ላይ ያለውን የበደለኝነት ስሜት በጋለ ብረት እንዲጠብሰው አምሮውን ድነሃል አንዴ በቃ የፈለከውን አርግ፣ ይሄ ኮረጆ ነው ምንም አይሆንም፣ ውስጠኛው ማንነት ድኗል ይላል። ይሄ ትምህርት አሁን በቅርብ ምድሪቱ ላይ እየተናፈሰ ያለ ነው። እግዚአብሔር ይምታው። እግዚአብሔር የሚመታው በጽድቅ ቃል ነው። መንፈስ ቅዱስ ያስፈልገናል። አንተ ደካማ ነህ፣ አንቺ ደካማ ነሽ። የብርታታችን ያገሎታችን አቅም መንፈስ ቅዱስ ነው። እርሱ በእኛ ላይ ሲመጣ ይቀድሰናል፣ እንድንቀደስ ያግዘናል፣ የጽድቅን መንገድ ያሳየናል፣ ይመክረናል፣ ይመራናል፣ አቅጣጫችንን ያስተካክልልናል። በቅድስና ውስጥ ለመኖር ከሃሎቱ ጋር መገናኘት ያስፈልገናል። የእግዚአብሔርን ፈቃድ እየፈጸምን ለመኖር በመንፈስ መነካት ያስፈልገናል። የእስራኤል ልጆች ሌት በእሳት አምድ ቀን በደመና አምድ ይመራቸው ነበረ እና ይጓዙና እዚህ ላይ ረፉ ሲላቸው ድንኳኑ ይተክላሉ። የእግዚአብሔር ክብር በእሳት አምድ በመቅደሱ በድንኳኑ በር ላይ ይቆማል። የእስራኤል ልጆች እግዚአብሔር ከመውረዱ የተነሳ 1000 እርምጃ ከድንኳኑ ርቀው ይቆማሉ። በዚያ ዙሪያ ይሰፍራሉ እንዳሰፋፈራቸው እና እሳቱን ያዩታል። እርሱን እያየ መርከስ አይቻልም። መርከስ የጀመሩ ቀን ምድረ በዳ ይበላቸዋል። የሸኬና ኦፍ ግሎሪ ምለው የእግዚአብሔር ክብር በመካከላቸው ያድር ነበር። በጣም ይገርማችሁ የአዲስ ኪዳን እኮ ብርቅዮች ነን እኛ ስላልገባን እንጂ ያ በብሉይ ኪዳን አንድ የእሳት ፋየር ነው መጥቶ ድንኳኑ ላይ የሚቆመው። ቅድም ያነበብኩላችሁ ግን በአዲስ ኪዳን እንደ እሳት የተከፋፈሉ ልሳኖች ታዩአቸው። እሳት ነው የታያቸው፣ ምላስ የሚያክል እሳት መጣና በእያንዳንዳቸው ላይ ተቀመጠባቸው። ሃሌሉያ! መንፈስም እንደሰጠ በሌላ አይነት ልሳን ይናገሩ ጀመር፣ ከመለኮት ጋር መነጋገር እንዲችሉ። ሸኬና ኦፍ ግሎሪ የእግዚአብሔር ክብር በእያንዳንዳቸው ላይ ተቀመጠባቸው። በዚህ ክብር ውስጥ የሚኖር ትውልድ እንዴት ይረክሳል? ምክንያቱም የመንፈስን ምሪት ስለተውን ነው ወገኖች። እንግዳ ትምህርቶች አእምሮአችንን እያረከሱት እርኩሰትን እንደ ተራ ነገር እንድንቆጥር እየገፉን ነው። እግዚአብሔር በቃል እውነት ይምታው። የመንፈስ ክብር ሲኖርባችሁ ቅድስና ህይወታችሁ ይሆናል። ልቀደስ ብላችሁ ፈልጋችሁ ሳይሆን እርሱ ራሱ የቅድስና መንፈስ ስለሆነ በቅድስና ውስጥ እንድንኖር ያግዘናል። መንፈሱን ከገፋችሁት ለመርከስ ቅርብ ናችሁ። ሕዝቅኤል 36:27 ላይ ቢነግረን ይሄ ነው። ወደ ቅድስናው ሙላት መሻገር ያስፈልገናል። መንፈስ ሲመጣ ከፍ ያደርገናል። ሕዝቅኤል እኮ ያለን ይሄ ነው አይደል? በመንፈስ በዚያ በኮቦሮንስ በመንፈስ ነበርኩ፣ አንድ እጅ መጣና በሰማይና በምድር መካከል ከፍ አደረገኛል። አይገርማችሁም? የጌታ መንፈስ ሲመጣ ከዚህ ከመሬት ስበት ከፍ ያደርግና ርኩሰትንም ክፋትንም የእግዚአብሔርም ተስፋ ለይተን እንድናውቅ ያደርገናል። ለምን?
የእስራኤል ሕዝብ ለምን ይማረካል ለምን የሚል ጥያቄ ነበረው አይ ቆይ ላሳያለሁ በመንፈስ የነበረ ቀን ብድግ አረጋውና እስኪ ተመልከተው አለ ርኩሰት ሁሉ አሳየው ተሙዝ ነበረ በከተማዋ የቅናት ጣዖት ነበረ ካህናት በመቅደስ ውስጥ ያመነዝሩ ነበረ ለጣዖት ይሰግዱ ነበረ እግዚአብሔር ተጥሎ ነበረ አየህ ከመቅደስ ሊያርቁኝ ያደረጉትን ርኩሰት ታያለህ እዛው ያየ ከፍሎ ያየ የእግዚአብሔር መንፈስ ከኪሩብ ላይ ተነስቶ ወደ አደባባዩ ሄደ ይላል እዛው ላይ ሆኖ ከአደባባዩ በምስራቅ አንፃር ወዳለው አጥር ሄደ አልተመለሱም ከአጥሩ ላይ ተነሳና በምስራቅ አንፃር ወዳለው ተራራ ሄደ አልተመለሱም ትቷቸው ሄደ ያኔ የእስራኤል ምርኮ መጣ ለ70 ዓመት የሚቀጠቅጣቸው ጉልበተኛ መጣ ከልካይ የለማ መሪ የለማ የሚቀድስ የለማ የሚጠብቅ የለማ የኔና የናንተ ህይወት መንፈስ ቅዱስ ነው እርሱን ስትጠብቁት እርሱን ስታከብሩት እርሱ ወደ እውነት ይመራችኋል ፈቃዱን ማድረግ ወደምንችልበት ከፍታ ያመጣናል አራተኛው በብሉይ ኪዳን የሰራው አንኳር ነገር መንፈስ ቅዱስ የእግዚአብሔርን አገልጋዮች በመቀባት በመምራት የእግዚአብሔርን ቃል እንዲጽፉና እንዲሰብኩ አድርጓቸዋል በመምራት መንፈስ ቅዱስ የእግዚአብሔርን አገልጋዮች ቀብቶ በመምራት የእግዚአብሔርን ቃል እንዲጽፉ ደግሞም እንዲያውጁት አድርጓቸዋል ነቢያቶቹ ያደረጉት ይሄ ነው ኤርምያስ 36 17 18 ማየት ይችላልላችሁ የጌታ የእግዚአብሔር መንፈስ ወደ ነብዩ ሲመጣ ይህን ያየኸውን ጻፈው ነው ያለው እና ዛሬ እጆቻችን ላይ ያሉ መጽሐፍቶች ዝም ብሎ በተራ ፊክሽን የመጡ እንዳይመስሏችሁ ጴጥሮስ እንደነገረን አይደል ትንቢት ከቶ በሰው ፈቃድ አልመጣም ቅዱሳን እግዚአብሔር ሰዎች በመንፈስ ቅዱስ ተነድተው ተናገሩት ነው ስለዚህ በብሉይ ኪዳን ዘመን መንፈስ ቅዱስ ይሰራ የነበረው ሌላኛው ስራ ይሄ ነው ሰዎችን አገልጋዮችን ይቀባቸዋል አገልግሎት እንዲበቁ ከዛስ መጽሐፍት እንዲጽፉ አግዟቸዋል ደግሞም መጽሐፍ ብቻ ሳይሆን የገባቸውን የተገለጠላቸውን እንዲያውጁ አግዟቸዋል ስለዚህ መንፈስ ቅዱስ ሰራተኛ ነበር ማለት ነው ብሉይ ኪዳን ዘመን ተኝቶ ከርሞ አዲስ ኪዳን ላይ አልመጣም በብሉይ ኪዳንም እየሰራ ነበር በአዲስ ኪዳንም እየሰራ ነው አሁንም በእኛ ዘመን ይሰራል በአዲስ ኪዳን ምን ሰራ ወደ አዲስ ኪዳን ልውሰዳችሁ መንፈስ ቅዱስ በአዲስ ኪዳንም ስራ ነበረው የመንፈስ ቅዱስ ስራ በአዲስ ኪዳን አንደኛው መንፈስ ቅዱስ በጌታ በኢየሱስ ልደት እድገት አገልግሎት ሞትና ትንሣኤ ተገልጧል ስለዚህ የመጀመሪያው ነገር በክርስቶስ ኢየሱስ ሕይወት ውስጥ ሰርቷል ክርስቶስ ኢየሱስ ወደዚህ ምድር ሲመጣ ከእግዚአብሔር ጋር መተካከልን መቀባት እንደሚገባ ነገር ሳይቆጥር በምስሉ እንደሰው ወደ ምድር ሲገኝ ለሞት ይሁን ለመስቀል ሞት የታዘዘ ሲሆን ከውልደቱ እስከ እርገቱ ድረስ መንፈስ ቅዱስ ከክርስቶስ ጋር ይሰራ ነበር ሲወለድ የማይቻለው ወደ መቻል የመጣው በመንፈስ ቅዱስ ነው የልዑል ኃይል ይመጣል ባንቺ ላይ ይጸልልልሻል አይደል እንዴት ይሆናል አይሆንም እሱ የሰውኛ ነው መንፈስ ቅዱስ ሲመጣ የማይቻለውን ወደ መቻል ያመጣዋል በጥምቀቱ ጊዜ መንፈስ ቅዱስ በሱ ላይ ወረደበት እና እርሱም እንደዚህ ብሎ ተናገረ ለድሆች የምስራችን ሰብክ ዘንድ እግዚአብሔር ምን አድርጎኛል አለ ቀብቶኛል አለ አገልግሎቱን የጀመረው በቅባት ነው በመንፈስ ቅዱስ ኃይል አጋንንቶችን ያወጣ ደዌን እየፈወሰ የተጨነቁትን ነፃ ያወጣ ይዞራል ይሄ ነበር ሐዋርያት የሚነገሩን ይሄን ነው ሞቱም በመንፈስ ቅዱስ የታጀበ ነበር ትንሣኤው ኢየሱስ ክርስቶስን ከሙታን ያስነሳው ያ መንፈስ ነው የተባለው በአጠቃላይ በክርስቶስ ሕይወት ውስጥ መንፈስ ቅዱስ ይሰራ ነበር ሰርቷል ሁለተኛው በአዲስ ኪዳን መንፈስ ቅዱስ አገልጋዮችን በመምራት የእግዚአብሔርን ቃል እንዲጽፉ አድርጓል ልክ በብሉይ ኪዳን እንደሰራ በአዲስ ኪዳንም በመንፈስ መነዳት ጽፈውልናል እነ ጴጥሮስ ጽፈውልናል እነ ጳውሎስ ጽፈውልናል ዛሬ የምናወራው የምንማረው የእግዚአብሔር ቃል አባቶቻችን የጻፉት ነው መመሪያ አግኝተናል ምሪትን ከእግዚአብሔር ተቀብለናል በቃል ውስጥ ለዚህ ነው ሁለተኛ ጢሞቴዎስ ምዕራፍ 3 17 ሲናገር የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት ለተግሳጽ ልብን ለማቅናት በጽድቅ ላለው ምክር ይጠቅማል
አያችሁ የእግዚአብሔር ቃል ምን አለበት? መንፈስ አለበት። መንፈስ ካለበት ደግሞ ጸሐፊዎቹ መንፈስ ነበረባቸው። የጻፉትን በመንፈስ መነዳትና ምሪት ነው። ሶስተኛው በአዲስ ኪዳን መንፈስ ቅዱስ ይሰራ አንኳር ነገር መንፈስ ቅዱስ ዓለምን ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ መውቀስ ነው። ሰዎችን ወደ እግዚአብሔር መንግስት እንዲመጡ ይወቅሳቸው ነበረ። በብሉይ ኪዳን ዘመን መንፈስ ቅዱስ በዋናነት ይሰራ የነበረው በእስራኤል መካከል ነው። ከእስራኤል መካከል ደግሞ በተመረጡት ላይ ብቻ፣ ነገስታት ላይ፣ ካህናት ላይ፣ ነቢያት ላይ በጣም ፊው ህዝቡን ለማግኘት እግዚአብሔር ለተወሰነ ቅድም እንደገለጽኩላችሁ የእግዚአብሔር መንፈስ በሙላት በህዝቡ መካከል ሲመጣ እንኳን ድንኳኑ አካባቢ ላይ ነው የሚሆነው። ፕሬዘንሱ አካባቢውን ይቆጣጠር ቢሆንም በእያንዳንዱ ሰው ላይ አይቀመጥም ነበር። አዲስ ኪዳንስ ስለ ኃጢአት፣ ስለ ፍርድ፣ ስለ ጽድቅ በውጭ ያሉትን ይወቅሳቸዋል። ከዛስ ሲያምኑ ለአዲስ ልደት በሚሆን መታጠብና መታደስ ያድናቸውና ከክርስቶስ አካል ጋር ይጨምራቸዋል። ከዚያስ የቤቱ ካህናትና አገልጋይ እንዲሆኑ ኃይል ይሰጣቸዋል። ተራሱ አይደለንም ማለት ነው። እኔ ውስጥ መለኮት አለ። እኔ ውስጥ የመንፈስ ኃይል አለ። እኔ የመንፈስ ማደሪያ ነኝ። እኔማ ተራ ነኝ። እኔማ አፈር ነኝ። እኔማ በኃጢአት ከወደቀው ከአዳም የተገኘው ነኝ። ነገር ግን ሁለተኛው አዳም በመስቀል ላይ በሰራው ስራ የዘላለም ሕይወት እንዳገኝ መንፈስ ቅዱስ አዲስ ልደት ሰጠኝ። አገልጋይ ያደረገኝ፣ በእኔ ውስጥ አደረ። ሰዎችን ይቀጣል፣ ወደ ክርስቶስ ይመራል፣ ዳግም ልደት ይሰጣቸዋል። በዚህ ሂደት ነው የሚያመጣው። አራተኛው በአዲስ ኪዳን መንፈስ ቅዱስ የሚሰራው ቤተ ክርስቲያንን ከስህተት ይጠብቃታል። ቃሉን በመግለጥ እውነተኛውን ከሐሰቱ የምንለይበትን ጥበብ በውስጣችን በማድረግ አማኞቹ ወደ እውነት ይመራል። በውስጣቸው ይማልድላቸዋል፣ ይቀድሳቸዋል፣ ያስተምራቸዋል፣ ይመራቸዋል፣ ኃይል ይሰጣቸዋል፣ ለአገልግሎት ያበቃቸዋል፣ ያበጃጃቸዋል። ይህ መጽሐፍ ቅዱሳችን ብናገኘው እውነት ነው። በአዲስ ኪዳን ካህናቶች ሕይወት ውስጥ መንፈስ ቅዱስ ይሰራል። ቤተ ክርስቲያንን እየጠበቃት ነው። እስከዛሬ የቆየነው መንፈስ ቅዱስ ስለሚጠብቀን ነው ወገኖች። ጠማማ ነገር ስለሌለ አይደለም። የዚህ ዓለም አስተሳሰብ የማይጫን ስለሆነ አይደለም። ነገር ግን ከጫናው በላይ ከፍ ድኖን ያደረገን ከአመጽና ከርኩሰት ከፍ ባለ ሕይወት እንድንመላለስ ያደረገን ቤተ ክርስቲያንን የሚጠብቃት ስላለ ነው። ዛሬም ቤተ ክርስቲያንን የሚጠብቃት አለ። ቤተ ክርስቲያን ይጠብቃታል። ቤተ ክርስቲያን ይጠብቃታል፣ ያበጃጃታል፣ ያዘጋጃታል፣ ለምጽአቱ ያዘጋጃታል። መንፈስ ቅዱስ ነው የሚያዘጋጀን። እያንዳንዱን ግለሰብ ያዘጋጀዋል፣ በቡድን ያዘጋጀናል፣ እንደ ቤተ ክርስቲያን ይቀርጸናል። አንድ ቀን ይመጣና ይወስደናል። የሚነጠቅ ሕይወት እንዲኖራችሁ ለሚሞተው ሰውነታችሁ ሕይወትን የሚሰጠው መንፈስ ነው ይለናል ሮሜ ምዕራፍ 8 ላይ እኮ። ያ ክርስቶስን ከሙታን ያስነሳው መንፈስ በእናንተ ውስጥ ቢኖር ለዚህ ለሚሞተው ሰውነታችሁ ይሰጠዋል፣ ሕይወትን ይሰጠዋል። ዛሬ ሕይወት ሰጥቶናል፣ ደግሞ ስንሞት ያስነሳናል። ለምጽአቱም ያዘጋጀንና መንግስቱ እንድንወርስ የሚያበጃጀን ዛሬ በቤተ ክርስቲያን ውስጥ ያለው የቤተ ክርስቲያን ሰሪ፣ የቤተ ክርስቲያን አጋር መንፈስ ቅዱስ ነው። ጌታም ያለን እኮ ነው፣ ኃይልን እስክትቀበሉ ድረስ ያላለ እንዳትወጡ። ሶስተኛው የምናነሳው ኪዳን አየን፣ በአዲስ ኪዳን ያለን መንፈስ ቅዱስ ስራ በቤተ ክርስቲያን። እቺን ሐሳብ ተናግሬ ጨርሳለሁ። የመንፈስ ቅዱስ ስራ በቤተ ክርስቲያን ምንድነው? መንፈስ ቅዱስ ቤተ ክርስቲያንን የሚያንጽ ልዩ ልዩ ስጦታዎችን ሰጥቷል። የመንፈስ ቅዱስ ስጦታዎች ደግሞ የእግዚአብሔር ስጦታ፣ የኢየሱስ ስጦታ ወይም የጸጋ ስጦታ በመባል ይታወቃሉ። የእግዚአብሔር የኢየሱስ የመንፈስ ቅዱስ ስጦታዎች የሚለው ሰጪውን የጸጋ ስጦታ የሚለው አሰጣጡን ይገልጻል ማለት ነው። ስለዚህ ሰጪው መለኮት ነው፣ ስጦታው በነፃ የተሰጠ ነው። የጸጋ የሚያሰኘው እሱ ነው። በእያንዳንዳችን ውስጥ ያለ ጸጋ በነፃ የተገኘ ነው። ተምረን ተመራምረን አናመጣውም የእግዚአብሔርን ጸጋ። የእግዚአብሔር ጸጋ በእግዚአብሔር ፊት በመሆን የምናገኘው ነው። አሜን ነው። ጥሩ ተናጋሪ ስለሆናችሁ ጸጋ አታገኙ።
ከጥሩ ቤተሰብ ስለተወለዳችሁ ጸጋ አታገኙ። ስለተማራችሁ ጸጋ አታገኙ። ጸጋ የሚገኘው የጸጋ ሁሉ አምላክ ከሆነ እግዚአብሔር ነው። ስለዚህ የመንፈስ ቅዱስ ሥራ በቤተክርስቲያን ውስጥ ምንድነው? አንደኛው የመንፈስ ቅዱስን ጥምቀት መስጠት ነው። አሜን። በጣም በጣም ማንንም የማያገኘው ነው እና አንዳንድ ሰው ስላላገኘው የለም ብሎ ሊሸፍን ይሞክራል። እነዚህ ሴሽኒስት እንላቸው መንፈስ ቅዱስ በአዲስ ኪዳን ጅማሬ ላይ ሰራ ከዛ በኋላ ቆሟል ብለው በቃ ቆመ። እነሱ ቆመ ስላሉ ቆሟል ወይ? ይሄ እኮ የመለኮትነቱን ባህሪና ማንነትን መጋፋት ነው። ብለስፌሚ ነው። በክርስቶስ በመንፈስ ቅዱስ ላይ የሚደረግ ስድብ ነው። መንፈስ ቅዱስ ይሰራል፣ ሁሉን ቻይ ነው ካልን ትናንት ሰርቷል፣ ዛሬ ይሰራል፣ ወደፊትም ይሰራል። አንደኛው በቤተክርስቲያን የሚሰራው የመንፈስ ቅዱስ ሥራ ምንድነው ካላችሁ በመንፈስ ቅዱስ ሰዎችን ማጥመቅ ነው። እውነት እላችኋለሁ ያልተጠመቃችሁ ካላችሁ ሳምንት እንጸልያለን ትጠመቃላችሁ። ይሄ የቤተክርስቲያን መብት ነው። ይሄ የመንፈስ ቅዱስ ጥሪ ነው። ሃሌሉያ! በጣም ደስ ይለኛል። ጠራና አጠመቀን። የህይወታችን አቅጣጫ የተቀየረበት ክስተት ነው። በእግዚአብሔር ቃል ከተሰጡት እጅግ ጎልተው ከሚታዩ ተስፋዎች መካከል አንዱ የመንፈስ ቅዱስ ጥምቀት ነው። ጌታም ያለኝ ነው ማንም የተጠማ ቢኖር ወደኔ ይምጣ። ሉቃስ 24 ላይ ደግሞ ከትንሣኤው በኋላ ደቀ መዛሙርትን አገኘና ከጥቂት ቀን በኋላ በመንፈስ ቅዱስና በእሳት ትጠመቃላችሁ። መጥምቁ ዮሐንስ እኔ በውሃ ነው ያጠመቅኳችሁ፣ ከኔ በኋላ የሚመጣው በመንፈስ ቅዱስና በእሳት ያጠምቃችኋል። እንዳነበብኩላችሁ ቅድም ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ። ኃይልን እስክትቀበሉ ድረስ ከኢየሩሳሌም እንዳትወጡ ኃይል በተቀበላችሁ ጊዜ ከኢየሩሳሌም ይሁዳ፣ ሰማርያ እስከ ምድር ዳርቻ ሁሉ ምስክሮቼ ትሆናላችሁ። ስለዚህ የክርስቶስ ኢየሱስ ትልቁ ተስፋ ምንድነው ካላችሁ አማኞች በመንፈስ ቅዱስ እንዲጠመቁ ነው። እንዳትታለሉ። ክርስትናችሁ ውበት ያለው፣ ክርስትናችሁ አቅም ያለው፣ ክርስትናችሁ ክርስቶስን መምሰል የሚገለጥበት ክርስትና እንዲሆን በመንፈስ ቅዱስ መጠመቅ ያስፈልገናል። እግዚአብሔርን ለማገልገል ኃይል የለበሰ አገልግሎት፣ ጉልበት ያለው አገልግሎት፣ የሰዎችን ልብ መንካት የሚችል አገልግሎት፣ ከጨለማው ስልጣን ሰዎችን መናጠቅ የሚችል አገልግሎት፣ ከመለኮት ጋር መገናኘት የሚችል አገልግሎት እንዲኖራችሁ ከፈለጋችሁ በመንፈስ ቅዱስ መጠመቅ ያስፈልጋችኋል። እንዳትወጡ፣ ሳትጠመቁ እንዳትወጡ ጌታ ነው ያለው። እኔም ደግሜ እላችኋለሁ ሳትጠመቁ ወደ አገልግሎት እንዳትወጡ። ለመጠመቅ ግን መብታችሁ ነው። ለምሳላችሁ ሳይጠመቁ ወደ አገልግሎት የገቡ ሰዎች የሆነ ቦታ ላይ ይሰለቻቸዋል፣ አቅም ያጣሉ። በየዕለቱ ህይወታችንን እያደሰ ያለ መታከት እንደ ንስር ኃይላችንን እያደሰ ወደፊት እንድንገሰግስ የሚያደርገን በእኛ ውስጥ ያደረ የጌታ መንፈስ ነው። ተጠመቁ። እንድትጠመቁ ተጠርታችኋል፣ ተጋብዛችኋል። ስለ መንፈስ ቅዱስ ጥምቀት ሲነሳ የምንጠይቃቸው ጥያቄዎች መኖራቸው አይቀርም። ከነዚህ መካከል ዋነኛ የሆኑትን በመጥቀስ እንግዲህ ለመናገር ልሞክር። የመንፈስ ቅዱስ ጥምቀት ምንድነው? ራሱ ሰዎች የሚያነሱ ጥያቄ ነው። ምንድነው? መጠቀም ትላላችሁ። በቃ ልባችን ላይ አድሯል። ሴሽኒስቶች ወይም ቆሟል ብለው የሚያምኑ ቆሟል ስላሉ ቆሟል፣ በቃ እነሱ ህይወት ውስጥ ቆሟል። እኛ ግን ትናንት የሰራው ዛሬም የሚሰራው ወደፊትም የሚሰራው አልፋና ኦሜጋ ነው ብለን እናምናለን። ዛሬም ይሰራል። አሁን እኛ ጴንጤቆስጤ ነን። ይሰራል። ዛሬም እየሰራብን ነው። ይሰራል። እየሰራባችሁ ነው። ይሰራል። አይሰራም ስለተባለ አይሰራም ማለት አይደለም። ዛሬም ይሰራል። ሃሌሉያ! ጉዳዩ መሰጠት ነው። ጉዳዩ መጠበቅ ነው። እሱን ጉዳዩ ያላንተ ምንም ነኝ ኃይል ያስፈልገኛል ማለት ነው። ጉዳዩ ተጠምቶ ወደርሱ መቅረብ ነው። ያንን ሰው ኃይለኛ ያደርገዋል። ታሪክ የሚቀይር ማንነት። መንፈስ ሲነካችሁ እኮ እንደ ሌላ ሰው ነው የምትሆኑት። እንደ ሌላ ሰው ሆነ ነው የተባለው እኮ መጽሐፍ ላይ። እንደ ሌላ ሰው ሳምሶን መንፈስ ወረደበትና እንደ ሌላ ሰው ይሆናል። ተራው ሰው እኮ ነው። ይሄዳ መንፈስ ይወርድበት የከተማውን በር ነቅሎት ይሄዳል።
በጣም የሚገርመኝ ልንገራችሁ ከሳምሶን ሕይወት ከሳምሶን ታምራቶች የሚገርመኝ 300 ቀበሮ በባህሪው አትያዝም ታውቃላችሁ በወጥመድም አደገኛ ናት 300 ቀበሮ አሰለፈ ማሰለፍ ብቻ እኮ አይደለም ያንዱን ጅራት ከሌላው ጋር ሲያስረው እሺ ጋሽ ሳምሶን እያሉ ቁጭ አይገርምም እንዴት ነው ሳምሶን ይሄን ነገር ያደረገው ካላችሁ መንፈስ ቅዱስ እርሱ ሲመጣ ታምራት ያደርጋል የማይገዛ ነገር አይኖርም ያገሎታችን አቅጣጫ ውበት የሚኖረው መንፈስ በእኛ ላይ ሲወርድ ነው ስለዚህ የመንፈስ ቅዱስ ጥምቀት በመጽሐፍ ቅዱስ በተለያየ ቃላት ተገልጦ ልታገኙ ስላላችሁ ኃይል መልበስ የሚል ታገኛላችሁ ኃይልን መቀበል መሞላት መፍሰስ የሚሉ የተለያዩ ቃላቶች ተቀምጦ እናገኛለን ኃይልም ልበሱ ኃይልንም ተቀበሉ ተሞሉም ይፍሰስባችሁም ግን በመንፈስ ቅዱስ የተነካ ሕይወት ያስፈልገናል ምክንያቱም ጥምቀት ያንድ ጊዜ ክስተት ሲሆን ሙላት ግን በየለቱ እየጨመረ የሚሄድ ጉዳይ ነው ወረደባቸው ይላል አንድ ጊዜ ወርድባቸዋል ግን በቃ አንድ ይወርዶብኛል ብለን የዛሬ 40 ዓመት 3 ፊደል ልሳን እየተናገር እንደቆየን ዛሬም መቆየት የለብንም በየለቱ መሞላት አለብን እስኪ እጆቻችሁን አንሱ መንፈስ ቅዱስ ሆይ ይበሉት እስኪ አንተ የትናንት አምላክ ነህ አንተ ዛሬም አምላክ ነህ አንተ የነገም አምላክ ነህ አንተ አልፋና ኦሜጋ ነህ ትናንትና የነካኸኝ መንፈስ ዛሬም በአዲስ ኃይል ንካኝ ሃሌሉያ ታውቃላችሁ ዛሬም የሚጠማ ልብ ያስፈልገናል ዛሬም የሚጠማ አንዳንዱ ሰው ትንሽ ያደገ ሲመስለው ትቶታል መንፈስ ቅዱስን አይ ረጋ በልሳም መናገም ይሰራል ተረጋጉ እንጂ አልረጋጋም እቃጠላለሁ እንጂ እስኪ አሜን በሉ ባካችሁ እንዴ መንፈስ እኮ በመንፈስ ተቃጠሉ ነው የሚለው በመንፈስ እንድንቃጠል ነው የሚያስፈልገው እንዴ ተረጋጉ እያሉ አጠፉት እኮ እንቃጠላለን እንሞላለን እንጠመቃለን ሃሌሉያ እኔ ጴንጤ ነኝ እንግዲህ ከመጣብኝ ይላል ፕራስካዶማኒያስ በመንፈስ መቃጠል በመንፈስ መሞላት ወደ አዲስ ክብር ወደ ልዩ ክብር ወደ ከፍታ ነው የምንሄደው ወገኖቼ ተጠምቃችኋል ጥሩ ነው ስትሞሉ አዲስ ልሳን ይመጣል ስትሞሉ ሌላው ይመጣል ከእግዚአብሔር ጋር በሚስጥር መናገር ትቀጥላላችሁ የማይቆም ሀብት ይጨምርላችኋል የእግዚአብሔር መንፈሳዊ ባለጠግነት በእናንተ ላይ ይፈሳል የልቦናችሁ አይኖች ይበራሉ በመንፈስ ከመቃጠል አትቁሙ ወገኖቼ ደንዛዛ ትምህርት ያደንዛችሁ በመንፈስ የምትቃጠሉ ሆኖ እርሱ ነው ወደ ውበቱ የሚያመጣን እርሱ ነው ወደ ሙላቱ የሚያመጣን እርሱ ሲመጣ ያን ጊዜ እንከብራለን ሃሌሉያ እርሱ ሲመጣ ያኔ ውበታችን ይመጣል እርሱ ሲመጣ ያኔ ኃይል ይመጣል እርሱ ሲመጣ ያኔ አጋንንት በፊታችን አይቆምም አሁን እኮ ለፕሮፌሽናል የሰጠነው እስኪመስል ድረስ እኮ ነው አይደል እንደ አረ ወንድም ገሌ አንድ አጋንንት ወርቋል ድረሱልኝ አይ ማን ነው ለሱ የሰጠው ይህ ለሚያምን ሁሉ የተሰጠ አማኞች ሁሉ እንዲያወጡት ስልጣንን የተቀበሉበት የክርስትና ሕይወት ነው ለምንድን የተውኑ ካላችሁ በመንፈስ መቃጠል ስለተዋችሁ ነው በመንፈስ የምትቃጠሉ ከሆነ ታውቃላችሁ የእግዚአብሔር ክብር በኃይል መስራት ይጀምራል ነውኮ ክፍለ ሀገር ምኖርበት የነበረ ቤተሰብ ነበርና ጋሽ ታዴ ቅድም የጠቀሳት ዋይት ሃውስ ከመውጣታችን በፊት ቅዱሳን ጋር ነበር የምንኖረው ላገሎት ወተን ማለት ነው እና እዛ ቤት ስኖር በጣም እንጸልያል እና ቤት ልታገለግለኝ የመጣችው ልጅ በቃ አጋንንት ይወድቃል ከዛ እናስወጣዋለን እና በጣም የሚገርመኝ ፓርት ነግራችሁ ነው አሁን ልጆቹ አድርገው ትልቅ ኳየሮች ምናምን ናቸው ልጆች ናቸው የሚታዘሉ እና አዝላት በየሸሸም ስትል አጋንንቱ ድፍት ይላል ትንሽ ኮናት ገና የ2 ዓመት ምናምን ልጅ ምንድነው የጣለው ስትሉ ልጅቱ የጠራችው ብቻ አይደለም የእግዚአብሔር ሐሎት እዛ ቤት ነበር በመንፈስ የምትቃጠሉ ከሆነ ቤታችሁ በክብር የተሞላ ይሆናል ሃሌሉያ በመንፈስ የሚቃጠል ሕይወት ያስፈልገናል መንፈስ ቅዱስ ለዘመናችን ነው ወይ የሚለው ሌላ ጥያቄ የሚነሳው እና ለመቼ ሊሆን ነው ትናንት የሰራው ጌታ ዛሬም የሚሰራው ጌታ ነገም ይሰራል
በሐዋርያት ዘመን ሰርቶ አላቆመም። እውነት ነው። በቤተ ክርስቲያን ታሪክ መንፈስ ቅዱስ የተተወበት የተገፋበት ዘመን ነበረ። ነገር ግን በ1901 በቶፔካ የመጽሐፍ ቅዱስ ትምህርት ቤት ኋላም በ1906 አዙዛ ስትሬት ላይ የተነሳው የመንፈስ ቅዱስ ሙቭመንት የጴንጤቆስጤያዊ ንቅናቄ ዓለምን ሁሉ ሸፈነ። በ1958 ደግሞ ኢትዮጵያ ውስጥ የተነሳው ግለት ዛሬ እኔና እናንተን ወለደ። ይቺ ቤተ ክርስቲያን ታውቃላችሁ የዳኑ እውነተኛ አማኞች አሉባት። በአጥቢያ ደረጃ 3700 ምናምን አጥቢያ ያላት 8000 ህብረት ያላት አዳጊ ቤተ ክርስቲያን ያላት የዳኑ አማኞች ሁሉ በመንፈስ ቅዱስ የሚቃጠሉ በልሳን የሚናገሩ የጸጋ ስጦታ የሚለማመዱባት ቤተ ክርስቲያን በምን ኃይል የሆነች መስላችኋል? ይሄ በእኛ መሰላችሁ እንዴ እንዳሉት እንደ ሐዋርያት እኮ ነው። ይሄ በእኛ አይደለም። ይህ በምን ሆነ ብላችሁ ብትጠይቁት እናንተ ሰቅላችሁ በገደላችሁት እግዚአብሔር ከሙታን በመንፈስ ቅዱስ ባስነሳው በጌታ በኢየሱስ ክርስቶስ ነው አሉ። በክርስቶስ የከበረ ጸጋ ትውልድን ሁሉ እንወርሳለን። ወገኖች እላችኋለሁ በመንፈስ የምትቃጠሉ ሁኑ። ለዚያ ጊዜ ብቻ ነው ወይ? አይደለም። ዛሬ ይሰራል። ጴጥሮስ እንደዚህ ነው ያለው፣ ይህ ተስፋ ለእናንተ አላቸው። በዛ ዘመን ለነበሩት ለልጆቻችሁ፣ በቅርብ ላሉት፣ በሩቅ ላሉት እግዚአብሔር ወደ እርሱ ለሚጠራቸው ሁሉ ነው አለ። ጴጥሮስ ይህን ትንቢት ሲናገር ከኢዩኤል ትንቢት ወስዶ በሩቅ ያለነውን እኛና ከኛ በኋላ የሚወጡ ጌታ ካልመጣ እነሱን ሁሉ አይቶ ነው። ያመለጣቸው ከስረዋል። እኔና እናንተ ግን በመንፈስ ቅዱስ ዘመን ውስጥ እንኖራለን። ሃሌሉያ! የዚህ የመንፈስ ኃይል እያንዳንዳችን እንዲነካን ያስፈልጋል። ወገኖቼ ረሃብ ልጨምርባችሁ ፈልጋለሁ። በመንፈስ የምትቃጠሉ ሁኑ። መንፈስን አታጥፉ። quenching the spirit የሚባለው ቀስ አድርጎ ማዳፈን ማለት ነው። ገጠር ላይ ታውቃላችሁ እሳት ፍም ይቀደረግና አመዱን ለበስ ያረጉታል ጧት እንዲያገለግላቸው ማለት ነው። ግን አመዱን ካላነሱለት እሳቱ ይጠፋል። በሚቀጥለው ቀን ከለበሰው አመድ ጋር አንድ አይነት ይሆናል። መንፈስን አታጥፉ። በእናንተ ውስጥ ያለው ግለት እንዲጨምር ሕይወታችን ለመንፈስ ቅዱስ የተሰጠ ይሁን።